ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን የአንደኛ ክፍል የሶስተኛ የክፍል 3 ትምህርታችን እንማራለን ማለት ነው። አማርኛ ቋንቋ እስከ መጨረሻው አብራችሁኝ ትቆያላችሁ። የዛሬ ትምህርታችን የማንበብ ልምምድ ነው የሚኖረን ማለት ነው። እዚህ ላይ እንደምትመለከቱት ክፍል 3 ነው የሚኖረን። በባለፈው ትምህርታችን ክፍል 1 እና ክፍል 2ን የተማራችሁ ታስታውሱታላችሁ። አዲስ የሆናችሁ ደግሞ ወደ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ኦኬ እንግዲህ በዛሬ ትምህርታችን ፊደሎችን ከሰ እስከ ቀ ያሉ ፊደሎችን እንማራለን። በጥሞና እስከ መጨረሻው ተከታተሉኝ፣ እየጻፋችሁ በእርጋታ ማለት ነው። ኦኬ እንግዲህ ከሰ ነው የምንጀምረው ዛሬ። እዚህ ላይ እንደምትመለከቱት ያው በስዕል የታገዘ ትምህርት ነው የምንማረው። እቺ ፊደል ሰ ናት። እቺን ሳ ደግሞ ሰጎን ናት። ስለዚህ ሰጎን ሰጎን በአንድ ላይ ሰጎን እንላለን። እቺ ፊደል ረ ነች። ረ ደግሞ ረከቦት እንላለን። ከዚህ ከምስሉ የተወሰዱ ናቸው ቃላቶቹ ማለት ነው። እሺ እቺ ማናት? ሸ ናት። ሸሚዝ እንላለን። ምስሉ ምንድነው? ሸሚዝ ነው ማለት ነው። ኦኬ ሲቀጥል እዚህ ላይ ምን እናገኛለን? ምስልና ፊደል እንዲሁም ቃላት እናገኛለን። ስለዚህ ምስላችን ምንድነው? ቀበሮ ነው አይደለ? ፊደላችንም ቀናት ማለት ነው። ቀበሮ በአንድ ላይ ቀበሮ እንላለን። እዚህ ላይ የምናየው ምስል በግ ነው። ስለዚህ ፊደላችንን በናት ማለት ነው። በግ እንላለን ማለት ነው። አዎ ከዚህ ላይ ደግሞ እናንተ ምን ማድረግ ትችላላችሁ? እናንተ በዚህ ፊደል የሚመጣላችሁን ቃላቶች ደግሞ እየዘረዘራችሁ መለማመድ ትችላላችሁ። ለምሳሌ አሁን እዚህ ላይ ትንሽ ላሳያችሁ። ቀ በሚለው ለምሳሌ ቀን ማለት ትችላላችሁ። ቀጭን ማለት ትችላላችሁ። ቀጠሮ ማለት ትችላላችሁ። ቀበሌ ማለት ትችላላችሁ። ቀመር ማለት ትችላላችሁ። በሚለው ደግሞ በግ በሬ በቅሎ በርበሬ ስታክ አርፎ አይደለ? በረሮ እያላችሁ ሌሎችንም ቃላቶች በመዘርዘር ራሳችሁ ማሰልጠን ትችላላችሁ ማለት ነው፣ ከአንዱ ፊደል በመነሳት። ኦኬ ሁለተኛ ፊደሎች አሁን አንደኛ ፊደሎች እና እያየ ነው። ሁለተኛ ፊደሎች ደግሞ አሁንም ምን እናደርጋለን? ሱሪ አለ አይደል? እዚህ ላይ ሱሪ። እሺ ሱሪ ይሆናል። ሩዝ ያው እዚህ ላይ የምታዩት ሩዝ ነው። እዚህ ላይ የምታዩት በዚህ በቃ ሩዝ ሹሩባ ይሆናል ማለት ነው። እዚህ ላይ የምታዩት ሹሩባ ስለሆነ ማለት ነው። ኦኬ እዚህ ላይም እንግዲህ ቃላቶችን እናንተ እየጨመራችሁ ማጥናት ትችላላችሁ ማለት ነው። ኦኬ እሺ ወደ ኦኬ አልጨረስኩም። ኦኬ ቁራ እንላለን። እዚህ ላይ ምንድነው? የቁራ ስዕል ምስል ነው ያለው። ቁራ እንላለን። ቁራ አለ እዚህ ላይ የምን ምስል ነው? ቡና ነው ማለት ነው። ቡና እንላለን። እዚህ ላይ የተወሰኑ ቃሎችን ልመስርትላችሁ። ለምሳሌ ቁልቋል ማለት ትችላላችሁ። ቁንጫ ማለት ትችላላችሁ። ቁልፍ ማለት ትችላላችሁ። ቁመት ማለት ትችላላችሁ። እስቲ በቡ ደግሞ እንሞክር። እሺ ቡ ደግሞ ቡቃያ ማለት ትችላላችሁ። ቡግር
ቡግር ማለት ትችላላችሁ። ቡግር። እሺ ቡላሌ ትንሽ አሁን ላይ ላይታወቅ ይችላል። ቡላሌ ይሉታል። እሺ ቡጢ ማለት ቦክስ ነው እንደዚህ አይነት። ስለዚህ ቡጢ ቡላል ማለት ትችላላችሁ። ስለዚህ እንደዚህ አድርጋችሁ ራሳችሁ እያረባችሁ የበለጠ ደግሞ መሞካከር ትችላላችሁ ማለት ነው። ኦኬ አሁን ወደ ሶስተኛ ፊደሎች አንደኛ ፊደል ያየን በአንደኛ ዙር፣ በሁለተኛ ደግሞ ሁለተኛ፣ አሁን ደግሞ ሶስተኛ ፊደሎችን ማለት ነው። ሶስተኛ ፊደሎቻችን የመጀመሪያው አይዝ ላይ ምንድነው? ሲባጎ ነው። ሲባጎ እቺ ምንድናት? ሪቫን ናት ማለት ነው። እዚህ ላይስ ምንድነው? ሺቲ አለልን። ሺቲ እንላለን። አላለቀም። እዚህ ላይ ቂ አለ። ቂጣ ለማለት ነው። ቢ ደግሞ ቢሮ ለማለት እንጠቀማለን። ቢራቢሮ እንላለን ማለት ነው። በዚህ መንገድ በጣም እያሰፋችሁ ነው አይደለ? በጣም እየገባችሁ ነው አይደለ? እስከ መጨረሻው ደግሞ እንደዚህ እያደረኩኝ ስቀጥልላችሁ የበለጠ በጣም ይገባችኋል። ጊዜ የሌላችሁና በግላችሁ ማጥናት የምትፈልጉ ልጆች ደግሞ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስላለውኝ ስልኬን ተጠቅማችሁ ወይ ደግሞ ከስር ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ገብታችሁ በውስጥ ማናገር ትችላላችሁ። ዛሬውን ጀምራችሁ በሳምንት 5 ቀን በቀን አንዳንድ ሰዓት ማለት ነው ልክ እንደ መደበኛ ክላስ እናስተምራችኋለን። በጣም በአጭር ጊዜ በማይታመን ጊዜ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ በውስጥ አናግሩኝ፣ በግላችሁ መማር ትችላላችሁ ማለት ነው። ኦኬ እንቀጥል አይደለ? እሺ ስንቀጥል ወደ አራተኛ ፊደሎች እንደርሳለን። አራተኛ ፊደል ይቺ እንግዲህ አሁን ላይ የጠፋች ይመስለኛል። 10 ሳንቲም የድሮ 10 ሳንቲም ነች። ስለዚህ ሳ ብለን ሳንቲም ለማለት እንጠቀማለን። ራ ደግሞ ምንን ያሳየናል? አሁን እዚህ ልቀስጡ ምኑን ነው? የልጁን ምን ያሳያል? ራሱን ያሳያል። ስለዚህ ራስ ለማለት እንጠቀመዋለን። ሻ ደግሞ ምን ለማለት ነው? ሻማ ለማለት እንጠቀመዋለን ማለት ነው። ከዚህ በላይ ሌሎች ዝርዝሮችን ማካተት ትችላላችሁ፣ ግን አንዳንድ ምሳሌ ለማሳየት ያክል ነው ማለት ነው ይሄ። እሺ ከዛ አሁን ወደ ስንተኞች እንሄዳለን? ወደ አምስተኛ ፊደሎች እንሄዳለን። ፈጠን እያደረኩት ነው አይደል? አምስተኛ ፊደሎች፣ ምክንያቱም እንድትደክሙ አልፈልግም፣ ሳትሰለቹ እንድትማሩ ማለት ነው። እሺ ይቺ ማናት? ይሄ ምንድነው? ሬት ይባላል። ስለዚህ ሬ ይላል ፊደላችን። ሬት እንላለን። ሴ ይቺ ደግሞ ሴት ነች። እሺ ሴት እንላለን። ሼ ደግሞ ሼኪ እንላለን ማለት ነው። ስለዚህ እነዚህ እያላችሁ በደንብ እየተመራመራችሁ ተጨማሪ ደግሞ እንትኖችን እየሰራችሁ መማር እንችላለን ማለት ነው። ከዛ እስኪ ኤክሰርሳይዝ ወይ ደግሞ መልመጃ እንለማመድ። እዚህ ላይ ለምሳሌ እቺ ማናት? ከናት አይደል? እዚህ ላይ ደግሞ ሴ አለች። እስቲ እዚህ ላይ ከን ብናስገባ ምን ሚል እናወጣለን? ከሴ ሚል አለ ማለት ነው። እዚህ ላይ ደግሞ እቺ በናት፣ እቺ ሬ ናት። ስለዚህ በዚህ ላይ ብትቀመጥ በሬ ሚል ትርጉም እናገኛለን። እዚህ ላይ እቺ ጋ ነች፣ እዚህ ላይ ሼ ያለ። ስለዚህ እዚህ ላይ ጋ ብናስቀምጥ ጋሼ ሚል ቃል እናገኛለን ማለት ነው። ስለዚህ እንደዚህ እያደረግን ቃላት መስራት በጣም ቀላል ነው። እሺ አሁን ወደ ማን ሄድን ማለት ነው? ወደ ቄና ቤ እንመጣለን። እሺ ቄስ እዚህ ላይ ቄስ ናቸው አይደል? እዚህ ላይ ቄስ እንላለን። እሺ እዚህ ላይ ቤ አለች፣ ቤት እንላለን። እስኪ ለዚህም ትንሽ ልምምድ እናርጋለን። ቄ ለምሳሌ ቄ አለች እዚህ ላይ፣ እስኪ እዚህ ላይ ብናስቀምጣት ቄን እዚህ ላይ ብናስቀምጣት ቄራ ይሆናል ማለት ቄራ። እቺስ ማናት? ቤ ነች። ስለዚህ ቤን ደግሞ ስለ ብንከት ቤት ይሆንልናል ማለት ነው። በጣም ጥሩ። ስለዚህ እንደዚህ ያደርጋችሁ በደንብ ማጥናት ትችላለች። በነገራችን ላይ መጽሐፉ ቴሌግራም ላይ ያልገባችሁ ልጆች ናችሁ እንጂ የገባችሁ ልጆች ታውቁታላችሁ። ስለዚህ መጽሐፉን ለማግኘት ራሱ ቴሌግራም ላይ ግቡና ቻናሌ ላይ ገብታችሁ ታገኙታላችሁ። በጣም ብዙ መጽሐፎች፣ ይህ ብቻ ሳይሆን የሁለተኛ፣ የሶስተኛ፣ የአራተኛ እስከ 12ኛ ክፍል መጽሐፎቹ እንዳል በቅደም ተከተል ተቀምጠውላችኋል። እነሱን እያወረዳችሁ እንደ ደረጃችሁ መማር ትችላላችሁ፣ በግላችሁ ማለት ነው። ከኛ ጋር ማጥናት ከፈለጋችሁም እንዳልኳችሁ በሳምንት 5 ቀን በቀን አንዳንድ ሰዓት እያስጠናናችሁ በስርዓት የቤት ስራ እየሰጠናችሁ በአጭር ቀን መጽሐፍና ማንበብ እንድችሉ፣ መጽሐፍ ቅዱስና ቁርአን ማንበብ እንድችሉ፣ ሌሎችንም እንደዚህ የዓለማዊ መጽሐፍቶችን ማንበብ እንድችሉ፣ ኮሜንት ላይ መጻፍ እንድችሉ፣ ኮሜንት ብቻ ለተለያየ ዓላማ መጠቀም እንድችሉ
በአጭር ቀን እናሰልጥናችኋለን። ሳትሰለቹ ሳትደክሙ በአጭር ቀን ማለት ነው። ምክንያቱም አንዳንዴ በግል መማር ችግሩ ምንድነው? ትሰለቻላችሁ፣ ቀጣይነት አይኖራችሁ ማለት ነው። ስለዚህ እኛ ጋር ሲሆን ግን ሰዓታችሁን ጠብቃችሁ በየቀኑ እየገባችሁ በሳምንት 5 ቀን በአጭር ቀን በአንዴው መጨረስ ትችላላችሁ ማለት ነው ትምህርቱን። ኦኬ አሁን ወደ 6ኛ ፊደሎች ደረስን። 6ኛ ፊደል እንግዲህ ይሄ ምን ነው? የስንዴ ዛላ ነው። ስንዴ ነው አይደል? ይሄ ስንዴ ስንዴ እንላለን። ር ደግሞ ርግብ ርግብ እንላለን። ሽ ደግሞ ሽሮ እንላለን ማለት ነው። እስቲ መለማመጃዎችንም አብረን እናያለን። መለማመጃ ር አለ። ስለዚህ ስን እዚህ ላይ እንክተት። ስን ስንከታት ስር ይሆናል ማለት ነው። እዚህ ላይ ደግሞ ር አለች፣ እዚህ ላይ ቃ አለች። ስለዚህ ር እዚህ ላይ ስንከታት ርቃ ይሆናል ማለት ነው። ርቃ። እዚህ ላይ ሽ አለች፣ እዚህ ላይ ታ አለች። ስለዚህ ሽ ስናስገባ ሽታ ይሆናል ማለት ነው። ሽታ እንላለን። እሺ አሁን ወደ ዚህኛው ስናልፍ ደግሞ ቅ አለች እዚህ ላይ። ይሄ ከምስሉ በተወሰደ ቅ እዚህ ላይ ምስሉ ምንድነው? ቅቤ ነው አይደል? ቅቤ ይሆናል። ብ ደግሞ ብርድ ልብስ ይሆናል ማለት ነው። ቅቤ ብርድ ልብስ ይሆናል ማለት ነው። መልካም ኦኬ። አሁን መልመጃዎችን እንመልከት። መልመጃዎቹ ሞር አቅማችሁን የሚያበረቱላችሁ፣ ኮንፊደንስ የሚሰጧችሁ፣ ማወቃችሁን የምታረጋግጡባቸው ስለሆነ ማለት ነው። ቅ አለች እዚህ ላይ፣ ቤ አለች። ስለዚህ ቅን እዚህ ላይ ስንከትበት ቅቤ ይሆንልናል ማለት ነው። ብላ። ስለዚህ ብን እዚህ ላይ ስናስገባ ማን ይሆናል? ብላ ይሆናል ማለት ነው። መልካም እሺ። አሁን ደግሞ ወደ መጨረሻ ፊደሎቻችን ደርሰናል። ክላሳችንም እያለቀ ነው ማለት ነው። እሺ የመጨረሻ ፊደላችን ሶ ስንል እዚህ ላይ በምስሉ እንደምታዩት ምንን ያመለክታል? ሶፋ እንላለን። ሮ እዚህ ላይ ሮኬት ናት ይቺ ማለት ነው። ሮኬት እንላለን ማለት ነው። የመጨረሻ ሾላ እንላለን። ይሄ የሾላ ዛፍ ነው ማለት ነው። ኦኬ ይህን ካልኩ ትንሽ ምሳሌዎችንም እንመልከት። ኤክሰርሳይሶችን እንስራ ወይ ደግሞ መልመጃ ይለናል የምትለማመዱበት ማለት ነው። ስለዚህ ማሟላት ነው ይሄ ስራው። ሶ አለች እዚህ ላይ ፋ አለ። ስለዚህ ሶን እዚህ ላይ ስንከት ምን ይመጣዋል? ሶፋ ይሆናል ማለት ነው። ሶፋ። ሮ እስቲ ሁለቴ ስንጽፈው ማለት ነው። ሮሮ ማለት ሀዘን ማለት ነው፣ ማማረር። እሺ እቺ ማናት? ሾ ናት። እቺ ላ ናት። ስለዚህ ሾን እዚህ ላይ ስንከታት ምን ይሆናል? ሾላ ይሆናል። ሾላ እንላለን ማለት ነው። እሺ እዚህ ላይ ደግሞ ቆንና ቦን እናያለን። ቆ ስንል ቆዳ ከሚለው የመጣ ነው። ቆዳ እንላለን። ቦ ደግሞ ቦርሳ እንላለን ማለት ነው። እችንም ትንሽ መልመጃ እንጨምርባት። እሺ ቆን እዚህ ላይ ስንከተው ቆሎ ይመጣዋል ማለት ነው። ቦ አለ እዚህ ላይ ታ አለ። ስለዚህ ቦታ ይሆናል። ቦታ ትላላችሁ። ሾ አለች እዚህ ጋር፣ ላ እዚህ ላይ አለች ማለት ነው። በአንድ ላይ ሾን እዚህ ላይ ስንከታት ሾላ ይሆናል ማለት ነው። ሾላ ትላላችሁ ማለት ነው። በጣም ጥሩ። ሾላ እንግዲህ የሚቀርን በዚህ ምዕራፍ ማለት ነው ክፍል 4 ማለት ነው። አሁን ዛሬ ክፍል 3 ነው። ስለዚህ በክፍል 4 ደግሞ እነዚህን ክፍል 4 ቃላቶችን እናያለን። አስተማሪ፣ ተማሪ ምናምን እያለን እስከ ክፍል 5 ማለት ነው። ይሄ ክፍለ ጊዜ እዚህ ላይ ስንት ነው? ክፍለ ጊዜ ኦኬ ትምህርት 4 ኦኬ ትምህርት 4 እሺ ይሄ ነው። ትምህርት 5 ደግሞ ይኸውና ትምህርት 5 ከዛ ምዕራፍ 3 ገባን ማለት ነው። ምዕራፍ 3 ትምህርት ቤት ይላል። ስለዚህ ደግሞ እያልን እንቀጥላለን። ገና እስከ እናንተ አትሊስት እስከ 8ኛ ክፍል በደንብ አድርጌ እሰራላችኋለሁ። እናንተ ላይክ፣ ሰብስክራይብ ያደርጋችሁ ቻናሉን መከታተል ማበረታታት ብቻ ነው። ሌሎች ጓደኞቻችሁ ሼር ማድረግ፣ በግላችሁ መቀጠል ከፈለጋችሁ ደግሞ የግላችሁን ሰዓታችሁን ጠብቃችሁ በግል እየታገዛችሁ በአጭር ቀን ሳትሰለቹ እንድትማሩ ከፈለጋችሁ ደግሞ እንዳልኳችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ በሁሉም ስለምገኝ ገብታችሁ ካይበሉኝ ተነጋግረን ዛሬውኑ መጀመር ትችላላችሁ። ሰዓታችሁን አመቻችታችሁ ማለት ነው። 2 ሳምንት 3 ሳምንት ባልሞላ ጊዜ ውስጥ ፊደሎችን ጠንቅቃችሁ አውቃችሁ መጻፍና ማንበብ ትጀምራላችሁ ማለት ነው። በተረፈ ዛሬ ቆይታችን ይሄ ነው። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።